ከፈለጋችሁ ስም ዝርዝር እንጠራላችኋለን። ውሸታቸውን ነው። አሁን አንድ አለ ቄስ ነኝ ዘማሪ ነኝ የሚል በየቦታው በየፖድካስቱ ኢንተርቪው የሚያደርግ በዚህ መዝሙርም ተዘምሩ ገና እንዘምራለን ምናምን ይለች። እሱስ የእሱ አይደለም እሱስ የዛኛው ነው የዛኛው አይ ተውት። ይሄ መዝሙሩን እሱ እንደዛ ሲል የሰማሁት መስሎኛል። እና በዚህ ዘመን ከሌላ እምነት ወደ ክርስትና የሚመጡ ሰዎች ብዙ ጊዜ ለቤተክርስቲያን ፈተና ሲሆኑ አታያላቸዋል። ብዙዎቹ መጥተው ወይ ዘማሪ ያደርጓቸዋል፣ መድረክ ላይ ያወጧቸዋል። በጣም ስህተት ነው። ከሌላ እምነት የመጣን ሰው እንኳን ከሌላ እምነት የመጣን ሰው ደጋግሜ እንደምለው በክርስትናችን ውስጥ በቤተክርስቲያናችን በዚህ ዘመን ብዙዎቹ ወደ ተሐድሶነት ወደ መንፈቅና ሄደው የነበሩት የተወሰኑ ተመልሰዋል አይደል? እነዚህን ሰዎች መልሰን የት ነው ያቆምናቸው? መድረኩ ላይ። የሚገርማችሁ ደግሞ አብዛኞቹ የተመለሱ ከአንገታቸው ነው ስለምናው ከጀርባ ምን እንደሚሰሩ። በነገራችሁ ላይ ትናንት አደባባይ ኢየሱስ እርገት አይደል ነበረ? ለንሳለም ሄደን ተክሊል ነበረ። እሰይ አትሉ? አዎ እሰይ እንኳን ኖር። ግን እኔ በሞቴ ድምፅ ማጓ የነበረችው ሴት ምንድን ናት? የነበራችሁ ካላችሁ ባለጤና ናት። እኔ መልኳን አላየሁ፣ ግን እግዚአብሔር ይቅር ይበላት፣ እኔንም ይቅር ይበለኝ ስለሰማሁ ስላየሁ፣ እሷንም እኔንም ይቅር ይበል። እኔ አላየሁ፣ መልኳን አላየሁም፣ ከአጥር ውጭ ነው የነበርኩ። ምን ነክቷት? መጀመሪያ እህቶቻችን ድምፅ ማጓ ይዛችሁ ቤተክርስቲያን አውደ ምሕረት ላይ የምትጮሁ የጤናችሁ ነው? የማህበረ ቅዱሳን እንዴት አለች ጥምቀት ቀን እንደዛ የምትጮህ? ይህ ሁላችሁ ጥሩ ድምፅ እኮ ቅድስና አይደለም። ይህን ስሰማ ትል ይሆናል። አላቃትም እሷን በነገራችሁ ላይ ከርቀቱ ድምጿን ስለምሰማ ነው። እንዴ ሴቶችን መምራት ከፈለገች ሴቶችን መምራት ትችላለች፣ ሕግ አይከለክላትም። ድምፅ ማጓው ምንድን ነው? በእርግጥ አንድ የሚሰጥ እንትን አለ። በጣም ጩኸት ስለሚበዛ ያው ያንን ለመሰብሰብና ሰዎች እኩል እሷን ተከትለው እንዲዘምሩ እና በዛ ላይ ለምሳሌ የሆነ የሚዘሉበት አለ። ሰርግ በሆነ ጊዜ የሚዘለልበት ምንድን ነው? ይሄ ቃና ምንድን ነው የሚለው? የሆነ ዘወይን ቤተ ቃና ዘወይን አይደል? ማን እንደ ጻፈው ይህንን አውቃለሁ፣ የማን እንደሆነ መዝሙሩ አውቃለሁ። እንዲያው የሚቆጨኝ አንድ ቀን በአካል አግኝቸው ተዘንግቶኝ አልነገርኩትም። እና እስቲ መጀመሪያ እንደ በሞቴ አስረዱኝ። አዝማችሁ ዘወይን ቤተ ቃና ዘወይን ይላል። ምን ማለት ነው? ደህና ዋላችሁ? ያለ ስርዓት የሚሄዱትን ገስጿቸው አይደለ? ከሆነ ዘንድ አይ ኧረ አደከመ። እየሰማ ነው ግን የተማርክ ነው። ልብህን እሱ እንዳይሰርግ። ደህና ዋላችሁ? እስቲ ዘወይን ምን ማለት ነው? እናንተ ግዕዝ የምታውቁት ጥቂት የቅኔ ተማሪዎች እናንተ ተውትና ሌሎቻችሁ ዘወይን ምን ማለት ነው? እሺ በአማርኛው ዘርፍ አያያዥ እንበለውና እሺ የወይን አይደለም? ሁለት ጊዜ የወይን ቤተ ቃና ምንድን ነው? የቃና ቤት። ከዛ ዘወይን የወይን የቃና ቤት የወይን ምን ማለት ነው? ነንሰንስ እኮ ነው። ትርጉም የለውም እኮ ራሱ። በነገራችሁ ላይ ምንድን ነው ፋይዳው? ምስጋና ነው? ልመና ነው? ምክንያቱም መዝሙር ቢያንስ ሲሆን ሶስቱን ቢቀር አንዱን መያዝ አለበት አይደለም ወይ? ምስጋና መሆን አለበት ወይ ልመና መሆን አለበት ወይ ትምህርት መሆን አለበት። ትርጉም የለውም እኮ ራሱ። አዟዙሬ ተረጉመዋለሁ ብትለኝ ያንተን ተራ ንግግር አንድምታ ልንሰጠው አንችልም።